እዚሁ ተወልድ ያደክበት እትብት ከተቀበረበት ቦታ መጥተህ እኔ ልቀበልህ? ጥሩ ልብ የሌለኝ እኔ ነኝ ማለት ነው። እንደዛ አታስቢ። ሰዎች የሚሰማቸው ነገር ሁሉ አንቺን ይሰማሻል ማለት አይደለም። ከተሰማሽ ግን ፍላጎትሽን ማድረግ የምትፈልጊ ከሆነ ማድረግ አለብሽ። ውስጥሽ ፈንቆን ነው የፈረደበት። እሱን ታዩና ቶሎ እንሂድ። ወዴት እንመለስ? እስካሁን ናደ ይመለሳሉ። አይሆንም ባርች። ይኸውልህ ቤት እንግባና ሾሮ ወስደህ ልብስ ቀይረህ ትመለሳለህ። ምን ያስቸኩላል? ቅምጥል አይኗን ካላዩ ምንም አላምንም። በጣም ፈርቻለሁ። ኧረ በእናትህ ምንም አትሆንም። በቃ አትጨነቅ። ማዘራራ ናት። እሷም ተጨንቃለች። እባክህ እንሂድሽ። አይ ቅምጥል ደህና ነው። በቃ እኔ እመለሳለሁ። ትናገር ያለች ምን ሆነሻል? ምንም። ምንድን ነው የተፈጠረው? ንገሪኝ። በነገርሽ ምንም ለውጥ የለውም አይደል? እኔ ራሴ ቢይዘው ይሻላል። አንቺ ምንድን ነው የሚሽብኛ? ተጨነኩልሽ እኮ የእኔ ቆንጆ። እናቴ ምን ሆነሽ ነው? ደህና ነኝ ቤኪ፣ አትጨነቂ። እንደዚህ ሆነሽ ደህና ነኝ ትይኛለሽ እንዴ? ምንድን ነው የነካሽ? ምንም አልሆንኩም ቤኪ፣ ደህና ነኝ። እንድትጨነቅ አልፈልግም። ለሊ ከሆስፒታል ወጥታለች። ነገር ግን ዶክተሩ የነገራት ነገር እጅግ የሚያስፈራና የሚያሳዝን ይመስለኛል። እቤት እንደሄደችም እሪ ብላ እጅግ ተማራ እያለቀሰች ነበረ። አደይም እኔ ጓደኛሽ አይደለሁም ወይ ንገሪኝ፣ ምንድን የተፈጠረው ብትላትም እሷ ግን ልትነግራት ፈቃደኛ አይደለችም። አደይም እያለቀሰችና እንባ እየተናነቃት ወደ ዶክተሩ ሄዳለች። ቤዛ አሁን ላይ በመለሳለስ ወደ ቤቷ ተመልሳ ገብታለች። አበበና ሄለን ቤቷን ቢከራዩትም ነገር ግን በቃ ማረፊያ ከሌለሽ እዚህ ትቀመጫለሽ በማለት ለሄለን ችግሯን በመናገር እንድትፈቅድላት ሆኗል። አበበ ግን በፍጹም መሆን የለበትም፣ ብሯን ይዛ እኮ ነው የሄደችው፣ ስለዚህ እዚህ አትመለስም፣ የማይሆን ነገር ነው ያደረግሽው ብሏል። ቤዛም ታያለሽ እሰራልሻለሁ በማለት ነው እንግዲህ መልካም ባሰበችላት ልጅ ላይ መጥፎ ነገር ያሰበችው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ሰራተኛዋ አደይ ክፍል 161 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ የቆዩ። ሩታም እንግዲህ ሮማንን ስለ አሹ ጉዳይ እየተከራከረች ትገኛለች። አንቺ ግን እኔ ነኝ ወይንስ እሱ ነው ጓደኛሽ በማለት ሮማንም ጠይቃ ነበረ። ሮማንም በቃ ተይኝ፣ እኔ ውስጤ ብዙ ችግር አለብኝ፣ ስለዚህ ጉዳይ አጭቅጭቅኝ በማለት ተነስታ ትሄዳለች። ሩታም በጣም ነው የሚወድሽ፣ ለምንድን ነው የማትረጅው በማለት ናገራታለች። ሩታም እንግዲህ ደረጃ ላይ ቁጭ እንዳለች ፍቅር ትመጣለች። የት ልትሄጂ ነው በማለትም ትጠይቃታለች። እንዲሁም ደግሞ መንገድ ላይ የሚከታተልሽ ሰውስ በማለት ነግራት ነበረ። ደግሞ የታውቂዋለሽ አንቺ በማለትም ፍቅር ጠይቃት ነበር። ስንመጣ መንገድ ላይ ተኝቶ አግኝታ ነው ነበረ። ያን ደግሞ አሹን ስጠይቀው አሹ ነው የነገሬ በማለት ትነግራታለች። ስለዚህ ይህ ነገር ቤዛ ናት ማለት ነው የላከችብኝ በማለት ከቤት ትወጣለች። ፍቅር እንድትሄጂ ነው በማለትም እንግዲህ ሩታ ተከትላት ነበረ እየሄደችው። እንግዲህ በባለፈው እንዳለቀ ያየ ነው አሹን በስለት ሊወጋ ተፋጠው ነበረ። ነገር ግን አሹ አሁን በእጅህ ያስከው ነገር ጣለው፣ እኔ አሹ ብልሹ ለዛውም የክፍለ ሀገሩ ልጅ ነኝ በማለት እንግዲህ ምላጩን ከእጁ እንዲነጥቀው ሆኗል። የቤዛም ወንድም በጣም በመናደድ ይህንና ያንተ ነገር አላለቀም በማለት ነው እንግዲህ ያስፈራራው። ፍቅርም እንግዲህ ቀጥ ብላ ሄዳ ቤዛ ቤት ነበረ እየገባችው። ቤዛም አጋጣሚ መታ ስለነበረ አበበና ሄለንም ቁጭ ብለው ይጠብቋታል። እንግዲህ ሰላምታ ከተለወጡ በኋላ በቃ እኔ ወደ ውጭ ወጥቼ ልምጣ በማለት አበበ ወደ ውጭ ይወጣል። ከዛም ቤዛ ያለው ምን ሆነች ነው ግን እኛ ስንመጣ ከዚህ ወጣሽው በማለት ትጠይቃታለች። እኛ ያው ብር ስለቸገረን ነው ያከራየ ነው፣ ዝም ብለን የትም ነው የምናድረው በማለት እንግዲህ ለሄለን ትነግራታለች። ሄለንም በቃ እኛ ቤት እኮ መቆየት ትችያለሽ፣ እዚህ አንዱ ክፍል ትተኛለሽ በማለት ትነግራታለች። ቤዛም እንግዲህ ለሆነ አጋጣሚ ስለሆነ እዛ ቤት ተመልሳ እየመጣችው አይ አሳይሻለሁ ቆይ ባልሰራልሽ እያለች ትገኛለች። ምናልባትም ፍቅረኛዋን አበበን ልትወስድባት ትችላለች። ፍቅርም እንግዲህ ቀጥ ብላ መታ ቤት ወንድምሽ ከኔ ምንድን ነው የሚፈልገው ታሳርፊዋለሽ ወይስ አታሳርፊውም በማለት ትናገራታለች። ቤዛ እኔ እንችን አቅሻለሁ፣ ስለዚህ ያለአንዳች ምክንያት ወንድምሽ እኔን አይከታተለኝም፣ ከዛሬ ጀምሮ ግን እኔን በተከታተኝ አልለቅሽም በማለት በጥፊ ካለቻት በኋላ
ልክ ልኳ ነግራት ፍቅር ተመልሳ ሄዳለች። ምንድን ነው ምን ሆናችሁ ነው በማለት እንግዲህ ሄለን ልገላግል ብሞክርም ነገር ግን አይተያትቼ ያማታል በማለት ነው የመለሰችላት። ሄለንም እጅግ ተደናግጣ ሰው ቤት መጥቶ እንዴት እንደዚህ ተናግሮ ይሄዳል በማለት ነበር የተገረመችው። ሮማን ከደረሰባት ችግር የተነሳ እንዴት ነው አሁን ላይ ወንድ ልጅ ማምነው እያለች ትገኛለች። ይህ ነገር ግን እንዴት ሊሆን ይችላል በማለት እንግዲህ እጅግ ግራ ብትጋባና ቢጨንቃት ለእትዬ አማክራት ነበር። እትዬ ግን እኔ ነኝ ወይስ እነሱ ናቸው ጥፋተኞቹ በማለት ትነግራታለች። በቃ እኔ ምንም ካሳለፍኩት ነገር የተነሳ ወንድ ልጅ ማመን መቅረብም አስጠልቶኛል። እንደዚህ እንደ ሰው መውለድ ማግባት ነገር አያስመለክተኝም። ግን ለምንድን ነው እኔ ነኝ ጥፋተኛው ወይንስ ሰው ነው ጥፋተኛው እያለች እንግዲህ እትዬን ጠይቃታለች። ለምን እንደዚህ ጠይቅሽኝ? ምን ሆነች ነው በማለትም ጠይቃት ነበር። አላቅም ግን በቃ እንደ ሰው አላስብም። ያለፈ ነገሩ እጅግ ስለጎዳኝ አሁን ላይ ማመን ከብዶኛል በማለት ትነግራታለች። አይዞሽ ሁሉም ነገር በጊዜ ይሆናል። የምታማክሪ ነገር ካለ አለው ንገሪኝ፣ ጠይቅኝ እሺ በማለት እንግዲህ ትነግራትና ተነስታ ትሄዳለች። ፍቅርም እንግዲህ መንገዱን ከሩታ ጋር ሆነው የቤዛን ወንድም እየፈለጉ ይገኛሉ። እነ ዳይመንድንም ባገኙት ሰዓት እንግዲህ ያለውን ነገር ትጠይቃቸዋለች። እኔ ምንም የማውቀው ነገር የለም ግን እየተከታተላት እንደሆነ ትናገራለች። ያም ደግሞ የቤዛ እጅ ይኖርበታል በማለት ነበረ የመለሰችው። ሩታም እንግዲህ ግራ ብትጋባ ግን ዳይመንድ ያ ሰው ማን ነው በማለት ጠይቃ ነበረ። ለምንድነው ሁላችሁም የምትጠሉት? ባለፈው ሙኮ እናንተው ስለ አይሆንም ብለ ነው ይሄን ነው ማን ነው በማለት ትጠይቀዋለች። ያ ሰው የቤዛ ወንድም ነው። ስለዚህ ኪንጎን አግቶ ብር ካላመጣችሁ ኩላሊቱን አወጣዋለሁ ያለው እኮ ሰው ነው። እንዴት ነው ታዲያ ለዚህ ሰው ሊራራለት የሚችለው በማለት እንግዲህ ይነግራታል ለሩታ። የቤዛም ወንድም አሁንም ፍቅርን መከታተሉን አላቆመም። በቆመበት ቦታ ግን ዳይመንድ ነበር ያገኘው። ምን ትሰራለህ እዚህ ብሎ እያናዘዘው ባለበት ሰዓት አይመለከትም፣ ከዚህ ሰፈር አልጠፋም በማለት ይመልስለታል። በዚህም እየተጨቃጨቁ ባለበት ሰዓት ባቡር ይመጣል። ምን ሆናችሁ ነው ደግሞ እዚህ ምን ታደርጋላችሁ በማለት ይጠይቀዋል። አንተ አሁን ከዚህ ሂድ በማለት ነበረ ከአጠገባቸው ያባረሩት። አይ እኔማ ምንም አልሆንኩም፣ አይ ቤት ሰፈሩ እኮ ሞቅ አለ አንተ ስትመጣ እያለ እንዲሁም ዳይመንድ ያለን እኮ ይህ ሰፈር እሪ ይላል። ስለዚህ እኔ ለሰፈሩ ድምቀት ነኝ በማለት ነበር እንግዲህ የተናገረው። በሌላ በኩል ደግሞ የቤዛ ወንድም መንገድ ላይ ፍቅርን አግኝቷት ነበረ። ፍቅርም ምንድን ነው የምትሰራው እዚህ? ኧረ በቃ ተከታተለኝ፣ ምን እያሰባችሁ ነው በማለት ጠይቀው ነበር። አልተውሽም በማለት ነው የተናገረው። ነገር ግን እንግዲህ በዛ ሰዓት ሲጨቃጨቁ በነበረበት ሰዓት እጇን ሊዛ ነይ እባክሽ በማለት ሊጎትታት ሲል ዴቭ ከኋላዋ ይመጣል። ዴቭም ፍቅር በማለት ሲጠራት ዞር ብላ ዴቭ ይመጣልኝ በማለት ነበረ ወደ ኋላ ሮጣ ዴቭን ያቀፈችው። ምን እያደረጋችሁ ነው በማለት ይናገራታል። የቤዛ ወንድም ነው ከኔ ይኸውና እየተከታተለኝ ይገኛል፣ አለቅሽም እያለኝ ነው፣ አስገድዶ ሊወስደኝ ነው በማለት ትነግረዋለች። ማን ደግሞ አንተ በማለት እንግዲህ የቤዛም ወንድም ጠይቆት ነበረ። ዴቭም ሳይመልስ ፍቅረኛዬ ነው በማለት ነበረ እንኳን ደህና መጣልኝ ዴቭ በማለት ያቀፈችው። ፍቅረኛዬ ቆንጆ ፍቅረኛ አለች፣ ተንከባከባት፣ በደንብ ካለስከ ግን እኔ ወስደብሃለሁ በማለት እንግዲህ ለዴቭም ይነግረዋል። የአደይ እህት ደግሞ ዴቭ ምን ነበረ ብርሃን ትነግርሻለች ያለኝ ንገሪኝ እስኪ በማለት እንግዲህ የአደይ እናት ጠይቀው ነበረ። ብርሃን ግን ልትናገር ፈቃደኛ አይደለችም። ምንም አላለኝ፣ ምንም አልነገረኝም በማለት ዋሽታለች። አደይም እንዲሁም ለሊም እንባቸው ዝም ብሎ ይወርዳል። ባቡሬም በዛ ሰዓት በመምጣት ምን ሆናችሁ ነው በማለት ይጠይቃል። እያለቀሽ እኮ ነው፣ ምንድን የተፈጠረው ምን አለ በማለት ይጠይቃል። በቃ ደህና ነኝ፣ መድኃኒቱን በስራ ስላልወሰድኩኝ ነው ይህን በሽታው የገፋብኝ፣ ስለዚህም ደህና ነኝ በቃ በማለት ትናገራለች። ነገር ግን እጅግ እያለቀሰች ነበር ለሊ። የለሊ ነገር ያልገባት አደይም እንግዲህ ዶክተሩ ልጠይቅ ሄዳለሁ በማለት ስትሄድ ፍቅርና ዴቭ ተቃቅፈው ነበረ ያገኘቻቸው። ሰላም ካለቻቸውን በኋላ እንግዲህ የድቴጅ ነው ስላት የለሊን ዶክተር ማውራት አለብኝ፣ ስለዚህ በቃ ተጫዋቱ በማለት ተታቸው ትሄዳለች። ባቡሬም ለሊ በሽታውን ስለደበቀችው የወረቀቱን የሐኪም ቤቱን ወረቀት ማንበብ ይፈልጋልና
መኝታ ክፍሏ ገብቶ እየፈለገ ነበረ። እዛም እንደገባ እንግዲህ አንድ ወረቀት ያገኛል። ያንም ወረቀት ለማየት ሊፈታ ሲል ሌሊት ትመጣበታለች። እጅግ በጣም ነበር የደነገጠው። በቁሙ ነበር ወረቀቱንም የለቀቀው። ምን ትሰራለህ እዚህ በማለት ጠይቀውም ነበር። ሌሊ በማለት እንግዲህ በመንቀጥቀጥ የዛሬው ቪዲዮ አልቋል። በቀጣይ ቪዲዮ ደግሞ ምን ሊከሰት እንደሚችል አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በሌላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።